ተመልከቱ አስደሳች ዜና። አላሁ አክበር። ይህ ጀግና ሼሃችን ባልተገባ መልኩ ለብዙ ጊዜያት በእስር ላይ እንደቆየ ሁላችንም እናስታውሳለን። ታዲያ ሼክ በድር አልመሻሪ ከእስር መፈታቱን እየሰማን ነው። አላሁ አክበር። ባልተገባ መልኩ ብዙ በእስር ላይ የሚገኙ መሻይኮች አሉ። እነሱም እንዲፈቱ ዱዓ እናደርግላችኋለን። በዚህ ዜና የተደሰታችሁ በደንብ ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አላሁ አክበር እያላችሁ እየኮመታችሁ ቪዲዮውን አዳርሱ። በቃችነሽ ዱንያ ችነሽ ዱንያ እንዲህ በቀላል አንዳንድ ሰዎች አላችሁ በውጭ ሀገር እየኖራችሁ ሴቶች እህቶቻችንን እንዲህ አይነት ቪዲዮ ይዣለሁ እንዲህ አደርግሻለሁ እያላችሁ የምታስፈራሩ። እንኳን እዚህ ሀገር አልኖራችሁ ለምን ቅጣቱ ይቀልላችሁ ነበር። ያላችሁበት ሀገር ደግመህ የውጭውን ብርሃን እስከማታይ ድረስ የሚያስፈርድ ፍርድ ይፈረድብሃል። የዋህ እህቶቻችን እባክህ እያሉ ይለምናሉ አይደል እንዴ? እስከዛሬ ድረስ እንደዛ ብለዋቸዋል። ኑኛ ጋር እንደዛ እያሉ የሚያስፈራሯችሁ ካሉ ጠበቃ እናገናኛቸዋለን። መፈጠሩን እስከሚጠላ እናቱ ሆድ እስከሚገባ ድረስ የሚያደርግ ህግ ነው። ከዚች አየር መንገድ ወጣ ብለን አውሮፓና አሜሪካ በተለይ ያገኙታል። ጉዳቸው ነው የሚፈላው። እናቱ ሆድ ገብቶ እስከሚደበቅ ድረስ ከዛ በኋላ ያገኛታል። ወረቀት የሌላቸው እንደዚህ የሚያደርጉ ሰዎች አሉ። የመኖሪያ ፈቃድ የሌላቸው ቅጣትህን ጨርሰህ ማረሚያ ቤት ገብተህ ቅጣትህን ከጨረስክ በኋላ ነው ወደ ሀገርህ የምትመጣው ዲፖርት የምትደረገው እንጂ ቀጥታ አምጥቶ ወንጀለኛ ዲፖርት የሚያደርግ ህግ የለም። በአንድ ሀገር ውስጥ ሆኖ ሴትን ልጅ የራቁት ቪዲዮና የራቁት ምስል ይዞ አስፈራርቶ የተገኘ ግለሰብ ማለት መጀመሪያ ያለበት ሀገር ቅጣቱን ጨርሳል። ከዛ በኋላ እንደ ሀገሩ ህግ ነው የሚቀጥለው ህይወት ምን ይሆናል። አብዛኛውን ጊዜ ግን አይወጡም። ይሄ በጣም ትልቅ ወንጀል ነው። ሴቶች እህቶቻችን አታልቅሱ። ራሳቸው በራሳቸው ላይ ፈርደው ነው እንዲህ የሚያደርጉት። አንድ ቃል አንድ ነገር እንደዚህ አይነት ነገር የተናገራትን ሴት ወይንም ደግሞ አንድ ነገር እንደዚህ እያደረገ ያስፈራራ ወንድ ማለት አንገቱ ላይ ገመድ ያስገባ ጉድህ ነው። በዚህ ዘመን ሴት ልጆቻችን ወጣቶቹ ራሳቸውን እንዳይገነቡ እንዲህ አይነት እንቅፋት የሆነ ሰው ወጥተው እንዳይሰሩ ወጣትነታቸውን የመማሪያና የመስሪያ ዘመናቸውን ይሄን ቪዲዮ አወጣለሁ ይሄን ምስል አወጣለሁ ብሎ የሚያስፈራሯቸውን ተባብረን ወደ ህግ አቅርበን ከማረሚያ ቤት እንዳይወጣ ማድረግ የኛ ኃላፊነት፣ እያንዳንዳችን ኃላፊነት አለብን። ከናት በላይ አዛንነ ረሂሙ ጌታዬ በከንበሌት ምስጋናዬ አይቆምም ዜማዬ። ለወንድ ብላችሁ ነው የሰለማችሁት የሚል ኮሜንት አይቻለሁና በጣም ነው ያሳቀኝ። ወላሂ ለወንድ ብዬ ቢሆን የምታሳሳል ልጅ ትጭ እስልምና ውስጥ አልከውም። ወላሂ በጣም ሙዳት ልጅ። እኔም በባለፈው ቪዲዮ ነው ለወንድ ብለሽ ሰልመሽ ታለቅሻለሽ አስመሳይ ምናምን ያሉ አጠር ያለ መልእክት ነው ማስተላለፍ። ይሄን ሰላም ይሄንን ደስታ ይሄን ህይወት አግኙት። ወላሂ ይሄን ነው ማለት የምፈልገው። ለወንድ ብለሽ ነው የሰለምሽው ምናምን ብዙ አስተያየቶች አይቻለሁ። አላህ Subhanahu Wa Ta'ala ለሚወደው ሰው ነው ሂዳያ የሚሰጠው ለሚወደው እና እኛ አልተመረጣችሁም ሙስሊም መሆንሽ ተመርጠሽ አይደለም ትሉኛለ። አላህ Subhanahu Wa Ta'ala ባይመርጠኝ ኖሮ ዛሬ ላይ ይሄ ሀቅ መንገድ ላይ አልገኝም ነበር። ወይ ለገንዘብ ብላ ነው ወይ ለወንድ ብላ ነው የሚለው ነገር ነው ሞር እንትን የሚለው ማለት እኛን ቶርች ለማድረግ የሚጠቀሙበት ነገር ነው። ግን የሚኖርበትን ዓላማ የሚያቅሰውና የሚኖርበትን ዓላማ የማያቅሰው አይስተካከልም ማለት ነው። ቁርአን ነው። ከቻላችሁ ለሶስትም ለአራትም ሰው ሼር አድርጉ። ካልቻላችሁ ደግሞ ቢያንስ ለአንድ ሰው ሼር አድርጉ። ስንቱ ሰው ሼር አድርጎታል? ስንቱ ሰው ላይክ ብሎታል? ስንቱ ሰው ጋር ደርሷል? ባንዴ ሱብሃንአላህ። ምናልባት 100,000 ላይክ አግኝቷል። 30,000 ሰዎች ሼር አድርገውታል። መልካም ነገር ሼር አይደረግም በእኛ ማህበረሰብ ውስጥ ታውቃላችሁ። ጥሩ ነገር ሼር አይደረግም። ጥሩ ነገር ቶሎ አይሰራጭም። ስለዚህ ምላስን ብዕርን መያዝ ያስፈልጋል ማለት ነው የሰው ክብር ላለመንካት። ይሄ ቁርአን እንድትጨነቅበት አይደለም ያወረድነው አለ። ልብ ላለው ሰው ልታስታውስበት ነው። መገሰጫ ብሎን ይላከልን። እዛ ጋር ደስ ይላል እዛ ጋር ደስ አይልም የሚል የለውም ቁርአን። ከቁርአን ከራቅን አላህ Subhanahu Wa Ta'ala ምን ይጎዳል? እኛን እንጎዳለን። እኛ ምን ብለን ነው ተአምሩን ቁርአን የምናወራው? አንድ ህፃን ልጅ 612 ገልጽ አፈዘ እየተባለ
ከዚህ የበለጠ ታምር አለ እንዴ? አንድ ደብዳቤ ሁለት ደብዳቤ ገልጽ ማንበብ ማንችል ሰዎች 612 614 114 አንቀጾችን ቁጥሩንም ቦታውንም እያፈዙ ነው ያሉትና ይሄ ታምር በቂያቸው። ነብያችን ጥርሳቸው ነው የተሰበረበት አለይሂ ሰላም፣ ጭንቅላታቸው የተፈነከተበት፣ ሐምዛ ሰይዱ ሹሃዳ ህይወቱን ነው መስዋዕት ያደረገበት፣ ሙሳብ ኢብኑ ዑመይር ያ ጀግና ወጣት የእስላም ባንዲራ ይዘው ቀኝ እጁ ሲቆረጥ ባንዲራው እንዳይወድቅ በግራ እጁ ነው ያዘው። ግራ እጁ ሲቆረጥ የኢስላም የላ ኢላሃ ኢላላህ ባንዲራ እንዳይወድቅ በሁለት በተቆረጡ እጆቹ እየደማ ባንዲራው እንዳይወድቅ በሁለት በቆራጣ እጆቹ ሲይዝ መጨረሻ ሲገሉት እሱ ወድቆ ግን የኢስላም ባንዲራ አልወደቀም። እንዲህ ነው የመጣው ዲን አልኢስላም። ተርቦ ተጠምቶ ታስሮበት መስዋዕት ተከፍሎበት በደም የቆመ ዲን ነው ዲን አልኢስላም። እንዲሁ ዝም ብሎ በተራ የመጣ አይደለም። አንም እያያችሁ አካባቢዎቻችሁ በዓለም ላይ እያያችሁ ነው። ለምንድን ነው ያ ሁሉ መስዋዕት የሚከፈለው? ለምን ቦምብ ይወድባችኋል? ለምንድን ነው የምትሰቃዩት? ወማ ነቀሙ ሚንሁም ኢላ አዩሚኑ ቢላሂ አልዓዚዝ አልሐሚድ በአላህ السلام عليكم. أقسم بالله إن هذا الدعاء سوف يغير حياتك بإذن الله عندما تقول هذا الدعاء وأنت واثق بالله تعالى، فإن الله سوف يأتي لك بالرزق وإن لم يكن عندك شيء. قبل ما تعرفون الدعاء، قبل ما نبدأ الدعاء، أتمنى الكل يصلي على النبي صلى الله عليه وسلم وشارك في الفيديو لعلك تكون سببا في رزقة غيرك، فممكن أن يرزقك الله من حيث لا تحتسب. يلا معي. دخل عند النبي صلى الله عليه وسلم ضيف فأرسل إلى زوجته هل عندكم طعام؟ فلم يجد عندهن أي شيء، فقال النبي عليه الصلاة والسلام اسمع وردد اللهم إني أسألك من فضلك ورحمتك فإنه لا يملكها إلا أنت. فأهدي إلى النبي صلى الله عليه وسلم شاة مصلية، يعني شاه مشوية، فقال عليه الصلاة والسلام هذا من فضل الله وإننا لا ننتظر إلا رحمته، علموها لإخوانكم وأبنائكم والدال على الخير كفاعله. بكى النبي عليه الصلاة والسلام، هذا بالدنيا هو حي، فأرسل الله جبريل قال يا جبريل اذهب إلى محمد واسأله وأنا أعلم. ربنا فاغفر لنا ذنوبنا وكفر عنا سيئاتنا وتوفنا مع الله يسترنا. इस वीडियो को देखने के बाद आप शर्म महसूस नहीं करें तो आप मुसलमान नहीं हैं। इस वीडियो को ज्यादा से ज्यादा الله يسترنا ثم ينادينا ثم يغفر لنا ثم يحبنا ثم يبدل ذنوبنا إلى حسنات. ما أكرمك يا ज्यादा से ज्यादा शेयर करो प्लीज. ما أكرمك يا الله. አረ ጉድ ላሰማችሁ፣ ስሙት ይሄን ነገር። የሆነ ሰው ሞቶ ተገኘ፣ መታወቂያው ጠፋ። ሙስሊም ነው፣ በሙስሊም መቃብር እንዳይቀበር ምንም መታወቂያ የለውም፣ የሙስሊም ምልክት የለውም። ክርስቲያን እንዳይባል ማህተብም መታወቂያም የለው፣ ምንም እንዳይባል ምንም። አንድ ሰው እና የት ይቀበር ግራ ገባቸው። አንድ ሰው እየሮጠ መጥቶ አውቀዋለሁ ሃይማኖቱ ኦርቶዶክስ ነው አለ። በምን ታውቀዋለህ ሲሉት ሁሉ ጊዜ እየጠጣ ሰክሮ ይወድቅ ነበራል። በዚህ ተገርሜ ሰላበቃ እነዚህ አባ ደግሞ እንደዚህ ያሉን። መጠጥ የሚፈቀደው ሁለት ይፈቀዳል፣ ሁለት ይፈቀዳል። በእውነቱ ማለት እግዚአብሔር የፈጠረውን ፍጥረት እርኩስ ማለት መጠጥ እርኩስ ነው ማለት ኃጢአት ነው። እግዚአብሔር ቀምሳችሁ አመስግኑ ብሏል። በእውነቱ ማለት አይምሮንም ይሰጣል። ወዴት እየሄድን ነው ወገን?